ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዕለታዊና አዳዲስ ሰበር መረጃዎችን ይዤላችሁ መጥቻለሁ። የጃውሳው ግብዓተ መሬት ተቃርቧል ተባለ። የምስራቅ እዝ አንድ ሬጅመንት ቃኘ የጽንፈኛውን መትረየስ ከነተኳሹ መማረኩን አስታወቀ። የሎጎ ሐይቅ ፕሮጀክት በጎ መሪና በጎ ሰሪ የተገናኙበት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ውድ የቻናሌ ቤተሰቦች ዝርዝር መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የሎጎ ሐይቅ ሪዞርትን መርቀው ስራ አስጀምረዋል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሎጎ ሐይቅ ሪዞርት የኢትዮጵያ ብልጽግና ጎዳና በፍጥነት እየገሰገሰች መሆኑን ለተመልካች የሚያሳይ ለሰሚ የሚናገር ቋሚ ምስክር ነው ብለዋል። የብልጽግና መንግስት የማይሰራውን ቃል አይገባም፣ ቃል የገባውንም አይዘነጋም ነው ያሉት። የመደመር መንግስት እቅዱ ከምርጫ በላይ ነው ያሉት ምክትል ጠቅላይ ሚኒስትሩ ግቡ ሀገር መንግስት መገንባት ነው፣ አንዲት ጠንካራ የበለጸገች የታፈረችና የተከበረች ፍትሐዊና ዲሞክራሲያዊነት ህብረ ብሔራዊ ኢትዮጵያን መገንባትና ማጽናት ነው ብለዋል። የሎጎ ሐይቅ ፕሮጀክት ይህን በዝርዝር የሚያሳይ ህያው ምስክር መሆኑንም ተናግረዋል። በዚህ አካባቢ ታሪክ አካል ነስቶ ሲንቀሳቀስ ነበር። በምድር ስር የተቀበሩ መሰረቶች፣ ከምድር በላይ የሚታዩ ቅሪቶች፣ ታሪክ እዚህ አካባቢ እዚህ ቦታ ፈገግ ብሎ እንደነበርም ይናገራል ነው ያሉት። በኋላ ግን ስንፍናችን ሲበዛ፣ ጠባችን ከልክ በላይ ሲያልፍ እያፈረስን መገንባት ልማዳችን ሲሆን ታሪክ ፈገግ ማለቱን ትቶ ታሪክ ጭፍግግ ብሎ እንደነበር ሪዞርቱ ከመሰራቱ በፊት ያየ ምስክር ነውም ብለዋል። ቦታ ሰውን ቦታን ይቀድሰዋል እንደሚባለው ዶክተር ጠቅላይ ሚኒስትር አብይ ጭፍግግ ብሎ የነበረውን ታሪክ መልሶ ፈገግ እንዲል አድርገውታል ነው ያሉት። ነባር ሴቶችን መፈለግ፣ አረሙን ማረም፣ በጎ በጎውን የበለጠ ሴት መጨመር መጠቀም የሚል ፍልስፍና ይዘው ሲመጡ የዛሉ ክንዶች በረቱ፣ የደከሙ አእምሮች ነቁ፣ የተዘጉ ታሪኮችም ወጡ፣ የተዳፈኑ ቅርሶችም ተገለጡ ብለዋል። ለአንዳንድ ስፍራ ፈጣሪ ሰውን ያዝለታል ያሉት ምክትል ጠቅላይ ሚኒስትር ተረስቶ ለኖረው የሐይቅ አካባቢ ሰው እንዳመጣለት ተናግረዋል። ከዚህ በኋላ ታሪክ ስለ ሐይቅና አካባቢው ከዶክተር አብይ በፊትና በኋላ እንደሚልም ገልጸዋል። የሎጎ ሐይቅ ፕሮጀክት በጎ መሪና በጎ ሰሪ የተገናኙበት ስፍራ ነውም ብለዋል። ሪዞርቱ ደረጃውን የጠበቀ መሆኑንም ተናግረዋል። የመደመር መንግስት ሀገር የምታድገው በመንግስት በማህበረሰብና በግል ተዋናይ የጋራ ጥረት መሆኑንም ያምናል ነው ያሉት። ይህ ህሳቤ በሐይቅ ላይ በተግባር መገለጡንም ገልጸዋል። ስራው ውጤታማ እንዲሆን ላረጉ ሁሉም ምስጋና አቅርበዋል። የገበታ ለሀገር ፕሮጀክት ሀብት እያፈራ ህዝብ እያስተሳሰሩና ሀገር እያስተዋወቁ መሆናቸውን ተናግረው የኢትዮጵያ ቱሪዝም እያሳደገ መሆናቸውንም ገልጸዋል። ኢትዮጵያ እየተለወጠች ነው። በዚህ የተነሳ በኢትዮጵያ ባቡር ቶሎ መሳፈር ይመከራል። በየማለዳው ብዙ ነገሮች ይለወጣሉ። እዚህ ሀገር ዛሬን ያላየ ሰው ኢትዮጵያን አውቃታለሁ ማለት አይችልም። በሰላም የምትገቡ ወገኖች ብዙ ነገር ሳይለወጥና እናንተም በራሳችሁ ሀገር አስጎብኚ ሳትፈልጉ ቶሎ እንድትመለሱ ምክሬን ለመለገስ ፈልጋለሁ ነው ያሉት። ያለፉት 7 ዓመታት የኢትዮጵያ ጉዞ አንድ ዓመት ስንት ቀን ነው፣ አንድ ቀን ስንት ሰዓት ነው የሚያሰኙ መሆኑን ገልጸው በኢትዮጵያ የመጣው ለውጥ በታላቅ ትጋት የመጣ መሆኑንም ተናግረዋል። ወደ ሌላኛው መረጃችን ስናልፍ የምስራቅ እዝ አንድ ሬጅመንት የጽንፈኛውን መትረየስ ከነተኳሹ መማረኩን አስታውቋል። የምስራቅ እዝ የአንድ ሬጅመንት በሰሜን ጎጃም ሰሜን መጫ ወረዳ አስጥም የቀበሌ የጽንፈኛውን ፒኤም ተተኳሽ ከነዝናሩ መማረኩን አስታውቋል። የሬጅመንቱ አዛዥ አምሳ አለቃ አዲሱ በላቸው የጽንፈኛው ርዝራዥ አስሶ የማጽዳት ስምሪት ላይ ባለንበት ወቅት በጽንፈኛው የዝርፊያና የአሰቃቂ ግድያዎች የተማረው ማህበረሰባችን ባደረሰን ጥቆማ መሰረት ከፍ ያለ ያዘኝ የተባለውን የጽንፈኛ ከያዘው ፒኤም መትረየስ ከነ ምድብተኛው ማርከናል ነው ያሉት። የቁንዝላ የተነሳው የሬጅመንት እና መሐንዲስ እስጢሜ ካንቼ ወደ ተባለ አካባቢ በመንቀሳቀስ የጽንፈኛው ኃይል መሽጎ በነበረበት ሰርጎ በመግባት ባደረጉት ግጭት መትረየስ ከነ 184 ጥይትና ምድብተኛው ጭምር የማረክነ መሆኑን በህብረተሰቡ ድጋፍ ነውም ብለዋል። የአካባቢው ህዝብ ዘራፊ ቡድኑ ሲያደርስበት የነበረውን መከራ እንዲወገድ የሬጅመንቱ የህግ ማስከበር ግዳጁን በብቃት መወጣቱን ተናግረዋል። የሰራዊቱ አባላት ከዚህ ቀደም በተሰማራበት ግዳጅ ጽንፈኛውን በመደምሰስና በመማረክ በርካታ ውጤቶችን ማስመዝገባቸውንም ተናግረዋል። ከምስራቅ እዝ የተገኘው መረጃ እንደሚያመለክተው አሁን የሚሰጠንን ማንኛውም ግዳጅ በማንኛውም መልክዓ ምድርና የአየር ንብረት ሁኔታ ውስጥ ለመፈጸም ዝግጁ ነንም ሲሉ መልእክታቸውን አስተላልፈዋል።
በመጨረሻም የጃውሳው ግብዓተ መሬት መቃረቡ ተሰምቷል። በጎጃም የንጹሐንን ሰላም ሲያውክ የነበረው የጃውሳ ቡድን በአሁኑ ሰዓት በጸጥታ ኃይሉ ብርቱ ክንድ የጀርባ አጥንቱ ተሰብሮ የሽንፈት ማቅ መልበሱ ነው የተሰማው። በተለይም በሰሜን ጎጃም ይልማና ዴንሳ ወረዳ እንጋዴ ቀበሌ አካባቢ የተወሰደው መብረቃዊ እርምጃ የቡድኑን ተስፋ ማጨለሙ ነው የተነገረው። በጸጥታ ኃይሉ በተወሰደው እርምጃ ከ30 በላይ የቡድን አባላት ሲደመሰሱ መሸሸጊያ ያጣች አይጥ የድመት አፍ ላይ ትወድቃለች እንደሚባለው ሁሉ ከ20 በላይ የሚሆኑ መውጫ አጥተው እጃቸውን ለሕግ ሰጠዋል። የተቀሩትም በየጫካውና በየሸለቆው ተበታትነው የመጨረሻውን የውድቀት ጊዜያቸውን መጠባበቅ ላይ ይገኛሉ። በተመሳሳይ በምዕራብ ጎጃም ዞን ሰከላ ወረዳ ሱርባ አካባቢ የጥፋት ኃይሉ ዳግም እንዳያንሰራራ ሆኖ ተቀጥቅጧል። በኦፕሬሽኑ በርካታ ታጣቂዎች የተደመሰሱ ሲሆን ቁጥራቸው በውል ያልታወቀ አባላትም በጸጥታ ኃይሉ ቁጥጥር ስር መዋላቸው ተሰምቷል። ይህ በየአቅጣጫው ይደርስባቸው ያለው ሽንፈት የጥፋት ኃይሉ ለዓመታት የገነባው የሐሰት ትርክ ማክተሙንና ወደ መቃብር ለመውረድ ጥቂት ቀናት ብቻ እንደቀሩት ሕያው ማሳያ ነው። የጸጥታ ኃይሉ የጀመረውን የማጽዳት ዘመቻ አጠናክሮ በመቀጠሉ በቅርቡ መላው የጎጃም ምድር ከነዚህ አረሞች ሙሉ በሙሉ ነፃ መውጣቱ የማይቀር ሀቅ ነው ተብሏል። ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁን ቻናል